የት እንደሚሄዱ የት እንደሚያርፉ ማን ጋር እንደሚጠጉ ምንም ሐሳብ የላቸውም። ብቻ ግን ወደ ትውልድ ቀያቸው በለሳ ለመመለስ ፍላጎት የላቸውም። የክፉ መንፈስ ትዝታ አላቸውና እንዶር በተባለ የቀበሌ ገበሬ ማህበር አረፉ። ወደ አገሬው ጠጋ ብለው በእንግድነት ለመቀመጥ ጥያቄ አቀረቡ። ምን ሙያ አለህ? አገሬው ጠየቀ። ሽመና ቢጤ ሞክራለሁ መለሱ አዛውንቱ። በል ድንቅ፣ ቤቴ እግዚአብሔር ነው። በእንዲህ ያለ ሁኔታ ተጠግተው ማገልገል ጀመሩ። እንደ ያዕቆብ ሰባት ዓመትም ባይሆን ለተወሰነ ጊዜያት በጉልበት ያገለገሉት ቤት ውስጥ ስፍራሽ ደረጀ የተባለችውን አጋቧቸው። የስፍራሽ ደረጀ ወንድም አያቆሽሚ። ስፍራሽ ደረጀ ሸክላ በመስራት አዛውንቱ አያውቤ ሽመና በመሸመን የሶስት ጉልቻውን ምስጢር ብለው ጀመሩት። በዛ ላይ መሬት የላቸውም። መሬት አልባ የሆነ ገበሬ ምን ሕይወት አለውና። ቢሆንም ለአያውቤ ግን ሕይወት መልካም ይመስላል። ዛር ያለበት የሚጮህና የሚለፈልፍ እየታደነ እንደሚስማር አናቱን ይቀጠቀጥ ስለነበር ከመሞት መሰንበት ብለው ኑሮም በጸጋ ተቀብለው ይገፉት ጀመር። ኑሮ ግን እያደር እንደ አለት እየጠነከረ እንደ መርግ እየከበደ መጣ። አያውቤ የሰው ቤት ማገልገል በቃይ ብለው ባለቤታቸውን ይዘው ለብቻ መኖር ሲጀምሩ ሕይወት የመጨረሻውን ጨለማ ጎኗን አሳየቻቸው። የባለቤታቸው ዘመዶች ሙሉ በሙሉ አርነት መውጣታቸውን ተቃወሙ። መቃወም ብቻ ሳይሆን አውግዘውም ከማህበረ ቤተ ዘመድ አወጧቸው። በዚህ መሃል በተጋቡ በ2 ዓመታቸው ወንድ ልጅ ወለዱ። በችግር ላይ ሌላ ችግር፣ በእንቅርት ላይ ጆሮ ደግፍ እንዲሉ አሁን አያውቤ ቆርጠዋል። ሀገር ለመቀየር ግን ደግሞ የተወለደው አራስ ልጅ ጠና ማለት ዳዴ መጀመር ጡት መጣል አለበት። ጠና ይበል የተባለው ጨቅላ ገና ጠንቶ ሳይጨርስ የስፍራሽ ሌላ ወንድ ልጅ ከነቃጭሉ ዱብ አደረገች። ይሄኔ ያገሬው ሰው የአያውቤን ሐሳብ ያውቅ ነበርና አያውቤ ልጅ ጨመረ ብለው በመሳለቅ ለአዲሱ ልጅ የዳቦ ስም አወጡለት። ጨመረ። እንዲህ ባለው ቅድመ ታሪክ ተጸንሶ ሰው ለመሆን የበቃው ጨመረ ከተወለደ በኋላ እንደ ብዙሃኑ የኢትዮጵያ ገበሬ ልጆች እራፊ ጨርቅ ለብሶ አፈርቅሞ ጭቃ አብኩቶ እንደ ከተማ ልጅ በየቀኑ መታጠብ፣ በፓምፐርስ መጠቅለል፣ ቤቢላክ መጠጣት፣ ሴሪፋም መመገብ ይሉት ቅንጦት ሳያውቅ የእናቱን የተፈጥሮ ጡት የወተት ጥርስ እስኪያወጣ ጠብቶ የዘንጋዳ ገንፎ በልቶ የገብስ ሙቅ ጠጥቶ ሲገኝ የላም ወተት ሲጠፋ ንጹሕ የምንጭ ውሃውን ተጎንጭቶ ጥቂት በጥቂት አደገ። ስለ ልጅነት ታሪኩ ሲያወራ በሐሳብ ወደ ኋላ ጭልጥ ይላል። ያደገበትን ደብር በመሳል ይጀምራል። ምዕራብ ቴስ፣ ሰሜን ጫፍ፣ ጎሮ ገብርኤል ደብር ልዩ ስሙ ምንቸቶ ተብሎ የሚጠራው እጅግ ገጠራማ በሆነ ቀበሌ ገበሬ ማህበር ነው ተወልዶ በልጅነት ሀሁን የቆጠረው። ምንቸቶ ጎድጓዳና የድስት ቅርጽ ስላላት ስያሜውን ከቅርጿ እንዳገኘች ይገመታል። ሌላም የሚገርም ነገር አላት። ምንቸቶ ፀሐይ በቶሎ ትወጣላታለች፣ በቶሎም ትጠልቅላታለች። ለምሳሌ አጎራባቿ የእንዶር ቀበሌ ገበሬ ማህበር ገና ቀን ሆኖ በምንቸቶ ግን ይጨልማል። የጠዋት ፀሐይ ብርሃን በምንቸቶ የሰማይ መስኮቶች ሲፈነጥቅ እንዶር ገና ዶሮ አይጮህበትም፣ ወፍ አይንጫጫበትም። ይህች ምንቸቶ ከአራዳው ምኒልክ አደባባይ በግምት 743 ኪሎ ሜትር ያህል ትርቃለች። ልኬቱ እንዲሁ በመልክዓ ምድር አቀማመጥ እንጂ በስልጣኔማ ከተሰላ ሰማይ ከምድር እንደሚርቀው ምንቸቶም እንዲያ ሩቅ በጣም ሩቅ ናት። መብራት የማታውቅ ከሚወርደው የወንዝ ውሃ ከፍቱም አጋሰሱም ሰውም እኩል የሚጠጡባት እጅግ በጣም ሀብታሞች የሚባሉት ብቻ የቤታቸው ጣራ ለቆርቆሮ ክዳን ክብር የበቃ ቢሆንም ለከተማ ኩሽናነት እንኳን የማይመጥን ነበር። እንደ መስቀል ወፍ ከስንት አንዴ ብቻ ከቴስ ጀርጀራ በተዘረጋው የጠጠር መንገድ ላይ መኪና ያልፋል። ይህ 4 እግር ያለው እንደ ማገዶ ኩበት ጭስ የሚያወጣ በውስጡ ወዘልውጥ ሰዎችን ያሳፈረ ነገር ጨመረን ያስደምመው ነበር። ስለዚህ አኳኋኑ ትውስ ሲለው መኪና ሳይ ይገርመኝ ነበር። በመጀመሪያ ግዑዝ ነገር አይመስለኝም ነበር። እንደ መጋጃዎች ሳርና ፍሩሽካ የሚበላ በውስጡ ያሉት ሰዎች እንደኛ ሳይሆኑ የተለዩ አድርጌ ነበር ይመስላቸው። ለምሳሌ ሱሪ ይለብሳሉ። አማርኛቸው የተለየ ነው። በተለይ ጸጉራቸውን የፈሸኑ ቀለም የቀቡና ሱሪ የለበሱ ሴቶችን ማሳይ ከአእምሮዬ በላይ ይሆንብኝ ነበር ይላል ያን ዘመን ሲያስታውስ። ለጨመረ በዓለም ላይ ካሉት የመጨረሻው የጥበብ ሰው የመኪና ዘዋሪው ነው፣ ሹፌሩ። ስለሆነም ልጅ እያለ የመኪና ሹፌር ለመሆን በልጅነት አእምሮ ተመኘ። ምኞቱንም ለማሳካት ጭቃ እያድቦለቦለ ሽቦ እያጣመመ ጣሳ እየጨፈለቀ ያችን ከጀርጀራ ቴስ በኦራንድ የምትመላለሰውን ከአገልግሎቷ ብዛትና ከዕድሜዋ ማርጀት እንደ ዶቅዶቅ ወፍጮ የምትንዶቆደቀውን ፒካፕ መኪና እየሰራ አእምሮቱን ይወጣ ነበር። ሃይ ልጅነት!
የለኝም ከእጄ ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። በ1988 ዓመተ ምህረት እድሜው ለትምህርት የደረሰ ሁሉ ይማር የሚል መፈክር ምንቸቱን አደነቆራት። የቀበሌው ሹማምንት ሰውን ሁሉ ያስጨንቁት ያዙ። ልጆቻችሁን ተማሪ ቤት ስደዱ እያሉ። ችግር መጣ። ከዘመድ ጋር የተራራቁት የጨመረ አባት አየውቤ ታላቁ ልጃቸው ለአቅመ ቁፋሮና ኩትኳቶ ስለደረሰ አባቱን ባያሌው ያግዝ ጀምሯል። ይህን ልጅ ተማር ብሎ መላክ በገዛጅ አንድ አይንን እንደመዘንቆል ነው። ወዲህ ደግሞ ሹሞቹ ጭቅጭቃቸው ወደ ማስፈራራት አድርጎ ስለነበር አየውቤ በሁለት ሐሳብ ተወጠሩ። መመዝገቡን ተመዝግቧል፣ ግን እንዴት ሥራ ትቶ እርሻ ትቶ አረም ትቶ እረኝነት ትቶ እንዴት ተማሪ ቤት ሃ እያለ ፊደል ሲቆጥር ይውላል? ግን ደግሞ መፍትሄ አልጠፋም። ስለ ታላቅየው ፈንታ ታናሹ ጨመረ መስዋዕት እንዲሆን ተፈረደበት። ለአቅመ ግብርና ያልደረሰው ጨመረ ሃሁን እንዲቆጥር በዝግ ስብሰባ በአባቱ ሰብሳቢነት በቤተሰቡ ሙሉ ድምፅ ጸደቀ። እነሆ በታላቅ ወንድሙ ስም ጨመረ ትምህርት ቤት ገባ። የተሰጠው ኃላፊነት ዝም ብሎ ቁጭ በማለት የታላቅ ወንድሙ ስም ሲጠራ አቤት እንዲል ነበር። ለረጅም ጊዜ ያለ ደፍተር ያለ እርሳስ ያለ መጽሐፍ የወንድሜ ስም ሲጠራ አቤት ለማለት ብቻ በየቀኑ ደርሶ መልስ የ4 ሰዓት መንገድ በእግር መጓዝ የልጅነት ዕጣ ክፍል ሆነ ይላል ያን ዘመኑን ዳኝነት ሲያስታውስ። የሆነ ሆኖ ጨመረ ትምህርት ቤት የተነገረውን ነገር በጥሞና ያዳምጥ ስለነበር አባቱ ሌላ ውሳኔ ያሳለፉ። ቀን የተማርኩትን ፊደል ቤት ተመልሼ ስቆጥር አባቴ የለም ይሄ ልጅ ቀለም ይይዛል አለና አንድ ባላውራ ዶሮ ስል ደፍተርና እርሳስ ገዛልኝ። እርሳሱ ያልተቀረጸ ስለነበር ሊጽፍልኝ አልቻለም። እንዴት እንደሚቀረጽም አላውቅም። እንዲሁ ብቻ ደፍተሩንም እርሳሱንም ሳልጠቀሙ የመጀመሪያው ወሰነ ትምህርት አለቀ። ሁለተኛው ወሰነ ትምህርት ግን በስክሪፕቶ ለመጻፍ በቃ ይላል በፈገግታ። እንዲህ ባገብቶት የተጀመረው ጉዞ ወደ ዕውቀት የመጀመሪያው ምዕራፍ ከአንደኛ እስከ 4ኛ ክፍል ጎጥ አንደኛ ደረጃ ትምህርት ቤት ተማረ። ከቤቱ ትምህርት ቤት ለመድረስ ለአያሌ ሰዓታት በልጅነት አቅሙ ባልጠኑ እግሮቹ ይመላለስ ጀምሯል። በ8 ሰዓት የተለቀቁ እያረፈ እየተነሳ አመሻሽ ላይ ከፀሐይ እኩል ወደ ማደሪያው ይገባል። ክፋቱ ደግሞ የመንደሩ ልጆች የሱ ታላላቆች በመሆናቸው ወደ ቤት ሲባል ሩጦ በደቂቃዎች ስለሚደርሱ ከእነርሱ ጋር መፎካከር ያልቻለው ጉብል ብቻውን ያዘግም ዘንድ ግዱ ሆነ። ጫማ ያላጠለቁት እግሮቹ በእንቅፋቱ በእሾሁ በቆንጥሩ እየቆሰሉ እየደሙ የሚያደርጉት ጉዞ በሲኦል ውስጥ እንጂ በምድር የሚሄድ አይመስልም ነበር። በዛ ላይ በየመንደሩ የኩታራው ካልቾና የሚያስርዱ የውሾች ጩኸት መቋቋም ሌላኛው የልጅነት ጋሬጣዎች ነበሩ። ይህ ሁሉ ቢሆንም ይላል ጨመረ በትምህርቴ ግን በረታ ነበር። ምክንያቱም ሁሌ አባቴ እስቲ ተማርክ ይለኝ ነበር። ስንት ያስጨበጨብክ ይለኛል። ሁለቴ ስለው ጎበዝ ጎበዝ እያለ ሁለቴ ያጨብጭቦልኝና አስጨብጭቦልኝ ጠላ ያስጎነጨኛል። በማግስትም እንደዛው ተመሳሳይ ጥያቄ 3 የካልኩት ጭብጨባውም ቆሎም ጠላውም ባንድ ይጨምራል። ታዲያ አንዳንዴ ሳላስጨበጭብ ስመጣ የለም ዛሬ ኩሻውናል ይለኝ ነበር። ሰንፋለ ማለት ጨመረ ስለ አባቱ ሲመሰክር በሕይወቴ ውስጥ ቁጥር 1 ተጽዕኖ ፈጣሪ ነው ይላል። አባቱ አየውቤ በሊቀመንበር መንግስቱ ኃይለማርያም ዘመን 10 ቀን ብቻ ተምረው እስካሁን ፊደል ይለያሉ። ብልህና ከተማረ እኩል የሚያገናዝብ ይላቸዋል ሲመሽ ወደ ማታ ያገኙት ልጃቸው። እናቱ ወይዘሮ ስፍራሽ በአንጻሩ ፊደል አልቆጠሩም። እጅግ ዝምተኛና የአይሁድ ዝርያ ያላቸው እናት ናቸው። ጨመረ ስለ እናቱ ሲናገር ቀኑንም ዓመተ ምሕረቱንም አታውቅም፣ መቼ እንደተወለደችም አታውቅም፣ እድሜዋንም አታውቅም፣ ማንበብ መጻፍ ይሉት ነገርም አታውቅም። ስለምንም ነገር አብዝታ መጨነቅ የማታውቅ ቢሆንም ልጆቿን ግን አጥብቃ የምትወድ መልካም እናት ናት ይላቸዋል። 5ኛና 6ኛ ክፍል ዳውጃ ሜዳ በሚባል ትምህርት ቤት ተማረ። ከመልክዓ ምድር አኳያ ከመጀመሪያው ትምህርት ቤት ትንሽ ራቅ ቢልም ቅሉ እነዛ የጨቅላነት እግሮች እየጠነከሩ ነበርና 1 ሰዓት ተኩል ያህል ብቻ በእግሩ እየተጓዘ ለመማር በቃ። እንትና ቡዳ ነው ብለሽ አወራሽው፣ ሰውን ሰው ሲበለው ወዴት ነው ያየሽው? ያለፉትን 6 የቀለም ዓመታት ከተማሪ ጋር መግባባት፣ ከጓደኞች ጋር በጋራ እየሮጡ አክርማ እየቀጩ አባሮሽ እየተጫወቱ ውሃዋን እየዋኙ መማር ለጨመረ ሱሚ ነው። ምክንያቱ ደግሞ ወዲህ ነው። በእናቱ በኩል የአይሁድ ዝርያ ስላለበት ከሌላው ባላገር ጋር አይንና ናጫ ናቸው።
ባላገሮቹ ባለ አገር ለማለት መሆኑን ልብ ይሏል። አይሁዶችን ፈልሰው የመጡ አገር የሌላቸው ሲሉ ፈላሾች ይሏቸዋል። በአብዛኛው እነዚሁ ፈላሾች በዕደ ጥበብ ሙያ ማለትም ሸማ በመስራት ብረት አቀልጦ ማረሻ በመስራት የቆዳ ውጤቶችንና የሸክላ ሥራዎችን በመስራት ስለሚተዳደሩ ባላገሮቹ ጠይብ ይሏቸዋል። ፈላሾቹም በራሳቸው ባላገሮቹን ስልጣኔ ያልገባቸው ትምህርት ያልተረጻቸው እያሉ ይንቋቸዋል። ሩቅ አገር ያሉ የአባቱ ዘመዶች ከተረገመ ዘር የተረገሙ ልጆችን ወለደ በሚል አያውቤን ዓይንህን ላፈር ብሏቸዋል። አውግዘው ከማኅበረ ቤተ ዘመድ ከ40,000 ክንድ በላይ ያርቀዋቸዋል። በባላገሮቹና በፈላሾቹ ዘንድ መጋባት ከኖርም በላይ ነውር፣ ከርኩሰትም በላይ ርኩሰት ነው። ፈላሾቹ ለአቅመ ጋብቻ ሲደርሱ ሌላ የፈላሾች ቀዬ ዘንድ እስከ ወር በሚደርስ የእግር ጉዞ ሄደው ነው ባል ወይም ሚስት ፈልገው ይዘው የሚመጡት። ሌላ ደብር፣ ሌላ ቀዬ ውስጥ ተከልለው የሚኖሩ ፈላሾችም ምንቼቶ ድረስ እየመጡ እንዲሁ ያደርጉ ነበር እንጂ ጋብቻ ብሎ ነገር በባላገሮችና በፈላሾች አይሞከርም፣ አይታሰብም። ባላገሮቹ በፈላሾቹ ላይ ያላቸው ንቀት ብቻ አይደለም፣ አለፍ ሲልም ከርኩስ መንፈስ ጋር ያዛምዷቸዋል። ሌሊት ሌሊት ጅብ ይጋልባሉ። አንዳንዴ እነሱ ራሳቸው ወደ ነጭ የሰው ጅብነት ይቀየራሉ። ሰው ይበላሉ። የበሉትን ሰው ሌሊት ሌሊት እንደ ባሪያና እንደ ገረድ እየተጠቀሙ ቀን ቀን ወደ ቀንነት ይቀይሯቸዋል። እነዚህን መሰል አፈ ታሪኮች በአገሬው ዘንድ ፀሐይ በምስራቅ ከምትወጣበት እውነት የላቀ ሐቅ ነው። ይህንን አፈ ታሪክ ጨመረ በትዝታ ሲያመጣው ደግነቱ እኔ በአባቴ በኩል ባላገር ስለሆንኩና ተማሪዎች ስላላወቁኝ እድለኛ ነበሩ። በስተቀር ግን የፈላሻ ልጅ ከባላገር ልጅ ጋር በአንድ ትምህርት ቤት በአንድ ክፍል ውስጥ መማር ከባድ ነበር። እንዳንበላቸው ይፈሩን ስለነበር ይላል ፈገግ ብሎ። እንደገና ደግሞ ስሜቱን ክፉኛ አስቆዝሞ ንግግሩን አራዘመልኝ። ከአንደኛ እስከ 6ኛ ስማር ብዙ ያክስትና ያጎት ልጆች ፈላሻ መሆናቸው እየታወቀባቸው ተማሪው ያገሏቸውን ያሰቀቋቸው ነበር። በተለይ ታች ክፍል ቡዳ ቱፍ እያሉ ኩታራዎቹ ሲያማርሯቸው ስድቡን መቋቋም ያልቻሉት ስንቶቹ ትምህርታቸውን አቋርጧል መሰለ። የጨመረ ገጠመኝ በዚህ ብቻ ያበቃ። ያክስቴ ልጅ ነበረች። ባሏ በማስትሬት ዲግሪ ደረጃ የተማረ ሰው ነው። አንድ ጊዜ ትልቁኝ እኔ ወዳለሁበት ወረዳ ይመጣሉ። እኔም አንድ ቀን እጄ ተጫውቼ መጣሁ። ከተወሰነ ጊዜ በኋላ እነሱ ያሉበት አካባቢ አንድ ልጅ ሞተ። ይህኔ አካባቢው ተሰበሰበ። ከፍተኛ ትርምስ ተፈጠረ። የሟች ወላጆች የልጃችን ገዳይ እርሷ ናት አሉ። ያክስቴ ልጅ እኮ ነው። ቡዳ ናት ልጃችንን በልታለች አላሉ። ማህበረሰቡም ይህንን ተቀበለ እና አስተጋባ። ማታ ማታ ቤታቸው የድንጋይ መዓት ይወርድበት ጀመር። የድንጋይና የቆርቆሮ ፍጭት በመለስተኛ መሳሪያዎች የታገዘ ጦርነት እስኪመስል ድረስ። ይህ ሁሉ ሲሆን የሆዴን በሆዴ ይዤ በማህበረሰቡ አላዋቂነት እየተገረምኩ በርቀት በአንድ የድንጋይ ካብ ስር አጮልቄ አይ ነበር። ከዛ በኋላ እንዴት ብዬ ያክስቴ ልጅ ልጠይቃት? መንገድ ላይ እንኳን እንዳላየሁኝ አልፋት ነበር። ለነገሩ እነሱም አካባቢ ለቀው ወጡ፣ አገር ጥለው ጠፉ። የሸገሯ ፒያሳ በመብራት ደምቃለች፣ በሰው ግርግር ተሞልታለች። ከማስተር ሳውንድ ሙዚቃ ቤት የተለቀቁት ሙዚቃዎች መንፈስን ይዘው ጭልጥ ይላሉ። ጨመረ የሚያወራልኝን ነገር በጆሮዬ እየሰማሁ በልቤ ውስጥ እየከተብኩ አይኔን ካራዳ ህንጻ ካፌ ቁልቁል ወደ መኪናው፣ ወደ ሰው ግርግር፣ ወደ መብራቱ ድምቀት ልኬው ነበር። በሐሳብ ወደ ኋላ ወደ መንቸቶ ወደ ቀደማ አፈ ታሪኮች እጄ ስመለስ ለመሆኑ ግን ፈላሾች ምንድን ናቸው? እንዴት ወደ ኢትዮጵያ ገቡ አልኩት። ጨመረ ማኪያቱን ካጣጣመ በኋላ እንዲህ ተረከልኝ። አዛውንቶች እንደሚሉት በንግሥተ ሳባ የሰለሞን ጉብኝት ጊዜ ቀዳማዊ ምኒልክን ጸንሳ ስትመለስ ቤተ መቅደስ ለመገንባት ከእርሷ ጋር አብረው የመጡ ጠቢባን ሲወልዱ ሲዋለዱ የአሁኖቹ ፈላሾች እንደተገኙ ያወሩናል። ሌሎች መጻሕፍትን ስመረምር ደግሞ ከ12ቱ የእስራኤል ነገድ የጠፋው የዳን ነገድ በኤርትራ ደጋማው ክፍል ወርደው ወደ ኢትዮጵያ እንደገቡ ይነገራል። አሁን በቅርቡ ያነበብኩት ደግሞ ኢትዮጵያ ያኔ ግዛቷ እስከ የመን ተንሰራፍቶ በነበረ ጊዜ ተማርከው የመጡ የመናውያን ናቸውም ይባላል። የእኛ ሽማግሌዎች ግን ከመጀመሪያው ውጭ ያሉትን ሐሳቦች አይቀበሏቸውም አለኝ። እኔም ጥያቄን አራዘምኩና ለመሆኑ ቡዳ የሚባል ነገር አለ? ለምን ቡዳነት ለፈላሾች ተሰጠ? እኔ እንደማስበው ከአውሮፓውያን ወረራ በኋላ ቡዳነት ለቤተ እስራኤል እንደተሰጠ አምናለሁ። ምክንያቱም ልዩ ልዩ የጦር መሳሪያዎችን በመስራት የሚገዳደራቸውን ኃይል ማሽመድመድ ስለፈለጉ ነው። ቡዳ የሚባለው ነገር ርኩስ መንፈስ እንደሆነ አምናለሁ እንጂ ፈላሻ በመሆን ብቻ ቡዳነት ሊኖር አይችልም። የቀላል ምሳሌ እኔ ለምን አንተን አልበላህም አለኝና የመጨረሻዋን ትራፊ የማኪያቱን ጥፍጣፊ ጨለጣት።
ሆነም ቀረ ቤተሰቦቹ የተገለሉ ነበሩ። አባቱ አገልጋይነት በቃኝ ብለው ልጃቸውን ነጥቀው ስለወጡ የእናቱ ዘመዶች ጠሏቸው። የአባቱ ዘመዶች ከተረገመ ዘር ተጋብተው የተረገሙ ልጆችን ወለዱ በሚል ሰበብ ጠሏቸው። ባላገሮቹ ፈላሾች በመሆናቸው አገለሏቸው። በአንዲት ደሳሳ የሳር ጎጆ ቤት ውስጥ ጥቂት በጎች፣ ፍየሎችና ዶሮዎች ከ4 ሰዎች ጋር ብቻ ይኖራሉ። አካባቢውን ረስተው በአካባቢውም ተረስተው። ጉዞ ወደ ዕውቀት ይቀጥላል። 7ኛና 8ኛ ክፍልን ጃን ጠፈር ማርያም በሚባል ቦታ ትምህርቱን ቀጠለ። በየቀኑ መመላለስ ስለማይቻል በስንቅ መማርን ሀ ብሎ ጀመረ። በየሳምንቱ አርብ በሰርክ ወይንም ቅዳሜ ዶሮ ሳይጮህ በሌሊት ገስግሶ ወደ ምንቸቶ በመውረድ የተገኘውን የእንጀራ የቆሎ እና የዳቦ ስንቅ ቋጥሮ እሁድ ባብራጀው ሰዓት ወደ ተማሪ ቤት። እንጀራው በሁለተኛው ግፋቢል በ3ኛው ቀን ስለሚሻግት ቀሪዎቹን ጊዜ ዳቦና ቆሎ ብቻ መመገብ ግድ ይሆናል። እንዲያም ሆኖ ቆሎ ይለዛል። ዳቦ የሚደርቅና አንዳንዴ በዘነዘና ተቀጥቅጦ ካልሆነ በጥርስ መቼ በጄ ይልና በዛ ላይ ሻይ የሚባል መጠጥ ገና ጃን ጠፈር ማርያም ደብር አልገባም። ቢገባስ በምን ሳንቲም ተገዝቶ? በእግዚአብሔር ውሃ እያማጉ እንዲያም ሲል ጠዋት ትምህርት ቤት ሲሄዱ ደረቁን ዳቦ ውሃ ውስጥ ይነክሩትና ሲመለሱ እሱን አውጥተው በመመገብ ኑሮን መግፋት ተጀመረ። ማን ነበረች ኑሮ ካሉት መቃብር ይሞቃል ያለች? እንዲህ አይነቱን ኑሮ ይሆን? እነሆ የ8ኛ ክፍል ክልላዊ ፈተናን 99.9% በማምጣት ከወረዳው በከፍተኛ ውጤት ተሻገረ። 9ኛና 10ኛን ክፍል ለመማር እንደገና ወደ ቴስ መካነ ኢየሱስ። ይህ 4ኛው ትምህርት ቤት መሆኑ ነው። ትምህርት ቤቱን ቢለውጥም ኑሮ ግን ያው ነው። አርብ በሰርክ ወደ መንቸቶ መውረድ፣ እንጀራ፣ የበቆሎ ቂጣና ካሻሮ የማይሻል ቆሎ ተሸክሞ እሁድ ባብራጀው መመለስ። ከ2 ቀናት በኋላ የሻገተ እንጀራ በሽሮ መፈትፈት፣ የደረቀን ዳቦ በውሃ አርሶ መብላት፣ ከለዘዘ ቆሎ ጋር ግብ መቅጠም፣ እንደገና በሳምንቱ አርብ በሰርክ። ኑሮ እንዲህ ነው፣ አዙሪት። ጊዜው መስከረም 1999 ዓ.ም የሚሊኒየም ዋዜማ ነው። የ10ኛ ክፍል ብሔራዊ ውጤት የሚሰማበት ያው ነው እንደተጠበቀው። 9ኙንም ትምህርት አይነት ኤ በማምጣት በአካባቢው ተለምዶ ያጠራር ስትሬት ጎጆ ሰራ። ጨመረ። ከዚህ ውጤት በኋላ መንታ መንገድ ላይ ቆመ። የቤተሰቡ ድህነት እየተባባሰ መጣ። ከጊዜያት በኋላ ታላቅ ወንድምየውም ትምህርት ቤት ስለገባ እኒያን አዛውንት ሥራ የሚያግዝ ጠፋ። በጋራ ተሰርቶ አልሞላ ያለ ጎጆ በሽማግሌ ጉልበት ብቻ ተሰርቶ ኑሮ አልገፋለ። በየሳምንቱ የሚቋጠር ስንቅ ማግኘት ከሰማይ ራቀ። ይህንን ሁሉ የተረዳው ጨመረ እንዴት ለቤተሰብ መድረስ እንዳለበት አሰበ። አስቦ ያገኘው ውጤት 9 ኤዎችን ተሸክሞ ዲኤ እየተባለ የሚጠራውንና በዲፕሎማ ደረጃ የሚሰጠውን የግብርና ሙያ ለመሰልጠን ቁርጥ ውሳኔ ያደረገ። ያኔውን ሐሳቡን ወደ ኋላ ተመልሶ ሲያስታውሰው ምክንያቱም ዲኤ ማሰልጠኛ ተቋም ከገባው ለራሴ ወዳላስብም እዛው ኮሌጅ ምግቤን ስለሚችለኝ ትምህርቱም 3 ዓመት ብቻ ነው። ስለዚህ ቶሎ ተምሬ ለቤተሰብ መድረስ ስላለብኝ ውሳኔውን ለማሳለፍ አልተቸገርኩም ይላል። ይህ ውሳኔው በሚያውቁት ዘንድ እንደ ጉድ ተወራ። ራሱን ደብቆ የሚኖር ይህ ሰው ማን ነው? ተማሪዎች ስለሱ አወሩ። ወሬው መምህራን ጋር ደረሰ። ወሬው የትምህርት ቤት አጥር ዘሎ በቴስ ከተማ ላይ ተዘራ። ባለሀብቶቹ ውስኪ ጠጡበት። ጉልት ነጋዴዎች ማሻሻጫ አደረጉት። ተርቲመኞች ቡና ጠጡበት። 99.9% በማምጣት ወደ 9ኛ ክፍል የተዘዋወረ 9ና 10ኛ ክፍልን ከ98% አማካይ በላይ ያመጣ ብሔራዊ ፈተናን 9 ጎጆ የደረደረ ተማሪ ምግብ ማግኘት እንደ መርግ ተጭኖት የቤተሰቡ ድህነት ከውቅያኖስ ሰፍቶበት ወደ መሰናዶ መግባት ተቸገረ የሚለው የጨመረው እውነታ ለዛች የገጠር ከተማ ሰበር ዜና ሆነ። በመካከል አንድ የወረደው ባለሀብት መልእክት ላከ። ግድ የለም እኔ በየዓመቱ 1 ደርዘን ደብተርና 1 ፓኮ እስክሪብቶ እችላለሁ፣ ንሳ እንዳታቋርጥ ብለዋል በሉት። የመጀመሪያው ተጨባጭ ማበረታቻ እንዲመጣ እስክሪብቶና ደብተር ተቻለ። የቤት ኪራይ እስከየት ሊመጣ? የላምባዲና መግዣሽ ከወዴት ሊገኝ? በዛ ላይ ዋናው ችግር ቀለብ። ቢሆንም የዲኤ ስልጠና እስኪጀምር ድረስ መሰናዶ ለመመዝገብ ወስኖ ማህበራዊ ሳይንስ ተመዘገበ። ይሄኔ መምህራኑ አኮረፉ። አይሆንም አሉ። ይህንን ውጤት ይህንን ጭንቅላት ይዘህ እንዴት ማህበራዊ ሳይንስ አሉ። ስለዚህ ጉዳይ ሲያስታውስ አይገርም የህዋ ሳይንስ ለማጥናት ነበር ፍላጎቴ። እርሱ ደግሞ ኢትዮጵያ ውስጥ የለም። በእኔ እምነት ግን ሕክምና ወይም ምህንድስና አጥንቼ ትልቅ ሰው ተደማጭ ሰው ወይም የሀገር መሪ የመሆን ስላልመሰለኝ ሐሳባቸውን አጥብቄ ነበር የተቃወምኩት እና ሶሻል ሳይንስ ተመዘገብኩ። በእርግጥ በአካባቢው 4 ነጥብ ለዛውም 9ኙንም ትምህርት ኤ አምጥቼ ማህበራዊ ሳይንስ የገባው የመጀመሪያው ሳልሆን አልቀረም። እነሆ ጨመረ የፕሪፓራቶሪ ተማሪ ሆነ።
11ኛና 12ኛ ክፍልን እጅጉን ተስማምቶታል። መምህሩ ከቀረ ክፍለ ጊዜውን ይሸፍናል። የጎበዝ ተማሪዎች ኅብረትን በሊቀመንበርነት ያስተባብራል። በትምህርት ደከም ያሉትን ያግዛል። በዛ ላይ አንድ የጅማ ዩኒቨርሲቲ ምሩቅ የሆኑት የእንግሊዝኛ መምህር ጠቅልለው ቤታቸው ስላስገቡት ለጊዜው ችግሩ ተቃሎለታል። መምህር ከፍ ያለው ማለት ባጭሩ በሰመመን ልብ ወለድ ውስጥ ያሉት ደግሰው መምህር ዮናታን ማለት ናቸው። አብረን አድረን ጠዋት እኩል ሻይ በዳቦ ቁርሳችን በልተን ወደ ትምህርት ቤት እንሄዳለን። ነገር ግን በጣም ጨንቀኝ ነበር። በአካባቢው መምህርና ተማሪ እኩል ሻይ በማይጠጡበት ሁኔታ የኔ አብሬ ማደር ሰላም አልሰጠኝም። በዛ ላይ ለብቻዬ እንኳን እንዳልተኛ አንድ ጠባብ ክፍል፣ አንድ አልጋ ብቻ። የጨመረ ስጋት ግን ወዲያው መፍትሄ ያገኘ። ለአንድ ወር ያህል ከመምህር ከፍ ያለው ጋር ካሳለፉ በኋላ ታኅሳስ 6 ቀን 1999 ዓ.ም ሌላ ባለሀብት ደግሰውን ያገኝና ከልጅ ጋር አጥኑ በማለት ወደ ቤት ጠቅልሎ አስገቡት። ስምምነታቸው እሱ ሲያጠና ልጃቸውም አብሮ እንዲያጠና፣ ያጠናን ስልቱን እንዲያይ፣ ያልገባውን ነገር እንዲያስረዳ፣ እነሱ ደግሞ ዶርምና የኩራዝ ማብሪያ ላምባ ከክፍያ ነጻ ሊችሉት ነበር። እያደር ግን እንዲያልሆነም አንለይ ይላቸዋል የቤቱን ባለቤት ያባወራውን ሚስት። ከልጆች አትለይም ብለው እንደ ቤተሰብ ቀላቀሉት። ጨመረም ከዛን ቀን ጀምሮ ከነሱ እንዳንዱ ሆነ። አሁን ፀሐይ ለጨመረ መውጣት ጀምራለች። አርብ በሰርክ እየወረደ ስንቅ መቋጠር ቀርቷል። ለላምባዲና መግዣ መቸገር ታሪክ ሆኗል። እስካሁን በኤሌክትሪክ መብራት አጥንቶ አያውቅም። የለማ። በዛ ላይ አንዳንድ ተማሪዎችን በማስጠናት ትንሽ ሳንቲም ማግኘት ጀምሯል። ጎንደር ልማት ማህበር ጎልማ የተባለ ግብረሰናይ ድርጅት ለድሃ ጎበዝ ተማሪዎች የ100 ብር ድጋፍ መስጠት ጀምሮ ስለነበር ተጠቃሚ ሆኗል። አዲስ ተስፋ፣ አዲስ ህይወት። 12ኛ ክፍልን 98.1% አማካይ በማምጣት በክልሉ ከፍተኛ የተባለ ውጤት አስመዘገበ። በሚሊኒየም ከመላ ኢትዮጵያ የተሰባሰቡ ወጣቶች በጠቅላይ ሚኒስትር ጽሕፈት ቤት ተሰብስበዋል ለሽልማት። ሽልማቱን የሚሰጡት ደግሞ የወቅቱ የአገሪቱ ርዕሰ ብሔር ክቡር ግርማ ወልደ ጊዮርጊስ ናቸው። ሽልማቱ በሁሉም ዘርፍ ነው፣ በንግድ፣ በስፖርት፣ በትምህርት ወዘተ። ጨመረና አንድ የጎንደር ዩኒቨርሲቲ የሕክምና ትምህርት ቤት የወርቅ ሜዳሊያ ተሸላሚ የነበረ ወጣት በጠቅላይ ሚኒስትሩ ጽሕፈት ቤት ተገኝተዋል። ከኦሮሚያ ወጣቶች አትሌት ጥሩነሽ ዲባባና ቀነኒሳ በቀለ፣ ከአዲስ አበባ መሰረት ደፋር ከጨመረ ጎን ተቀምጠዋል። እኔ ቴሌቪዥን አይቼ ስለማላውቅ እነ መሰረትና ቀነኒሳ በአካል አላውቃቸውም ነበር። ከጎናቸው ተቀምጬ ወጣቶች እየመጡ ሲጨብጧቸው፣ ሲያስፈርሟቸው ግራ ገብቶኝ ነበር። በኋላ ማን መሆናቸውን ሳውቅ በጣም ገረመኝ ይላል። ከሽልማቱ በኋላም አዲስ አበባን ሲጎበኙ የተሰማውን እንዲህ ነግሮኛል። ለእኔ ትልቋ ከተማ ቴስ መካነ ኢየሱስ ነበረች። እሷንም 5ኛ ክፍል ዳውጃ ሜዳ ቀበሌ ገበሬ ማህበር ስማር ከአባቴ ጋር ለገበያ መጥቼ ነበር ያየኋት። ዩኒፎርም እስክለብስ ድረስ ቁምጣ እያደረግኩ ነበር የተማርኩት። ታዲያ በቴስ ሰው ሁሉ ቦላሌ ለብሶ ተጠጋግቶ ሲሄድ በጣም እፈራ ነበር። የቆርቆሮ ቤት ብዛትም እጅግ አስደንቆኝ ነበር ይላል። የሚገርመውና የሚደንቀው ነገር ያኔ እሱ ያያት ከተማ የወረዳ ከተማ ስትሆን መብራት ያልነበራት፣ አስፋልት የማታውቅ፣ ለሞባይል ቴክኖሎጂ ጀርባዋን የሰጠች፣ ዘመናዊ ህንጻዎች ለምልክት እንኳን ያልቆሙባት፣ ሌላው ቢቀር ለማሽን ሻይና ቡና እንኳን ያልበቃች ወረዳን አይቶ የተደነቀው ጨመረ ዛሬ አዲስ አበባ ላይ ከተመ። የጠቅላይ ሚኒስትሩን ጽሕፈት ቤትና የሕግ ማውጫውን ምክር ቤት አየ። በወሬ ሲነገር ብቻ ታሪካቸውን የሚሰማላቸውን ፕሬዝዳንትና አትሌቶች በአካል አያቸው። ቀርቦም ሰላም አላቸው። ከነሱም ጋር ማስታወሻ ፎቶ ተነሳ። ከሁሉም በላይ የማይረሳው ትዝታ ግን የቀድሞውን የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ የአዲስ አበባ ዩኒቨርሲቲ ዋናው ግቢ ዋናውን በር ሲያይ የተሰማው ከባድ ስሜት ነው። ባለ ግርማ ሞገሱ በር ስሜቱን ክፉኛ ናጠው። ያኔ የአዲስ አበባ ዩኒቨርሲቲ ልብ ውስጥ ሰተት ብሎ ገባ። በደም ስሮች ውስጥም ፍስስ አለ። መማር ያስከብራል፣ ሀገርን ያኮራል። እነሆ በ5 የትምህርት አይነቶች ከ400 ነጥብ በላይ በማምጣት እጅግ ከፍተኛ በሆነ ውጤት አዲስ አበባ ዩኒቨርሲቲን ተቀላቀለ። አዲስ አበባ ዩኒቨርሲቲ ሲደርሰኝ ካገኘኋቸው ደስታዎች በተለየ ሁኔታ ነበር ደስታ የተሰማኝ ይላል የዛን ጊዜውን ደስታ ዳግም እያጣጣመ። በዩኒቨርሲቲ የመጀመሪያ ቆይታ የመጀመሪያው ፈተና ዲፓርትመንት ምርጫ ነው። ጨመረ የመጀመሪያ ሐሳቡ የፖለቲካና ዓለም አቀፍ ግንኙነት ፒኤስአይአር ማጥናት ነበር። እንደ አጋጣሚ ደግሞ መኝታ ክፍል ሲመደብ ብቻውን ከፒኤስአይአር ተመራቂ ተማሪዎች መሃል ተመደበ። ፒኤስአይአር ስራ እንደሌለው
ከነሱ ቀድሞ የተመረቁ ግፋ ቢል ስነ ዜጋና ስነ ምግባር እያስተማሩ እንደሆነ አበክረው ነገሩት። ፒኤስአይአር አጥንቶ ዲፕሎማትና አምባሳደርነት አለዛም ሚኒስትርነት መሾም ምናልባት የልጅ ልጆቻችን የሚታደሉት መታደል ይሆናል አሉት። ጨመረ ትምህርቱን ቢወደውም ሥራ ማጣትን ፈርቶ ሌሎች አማራጮችን ያማትር ያዘ። ውጤቱን ያዩለት ሁሉ ሕግ እንዲማር ምክራቸውን ለገሱት። በዚያውም ምክር ሕግ ትምህርት ቤት ስኩል ኦፍ ሎ ገባ። እንደዛም ሆኖ አእምሮ አላረፈም። ሕግ ከተመዘገበ በኋላ ሌላ ጣጣ የአእምሮን ጓዳ ያንኳኳ ጀመር። ለካ የሕግ ትምህርት 5 ዓመት ይፈልጋል። እኔ ደግሞ ቶሎ ለቤተሰብ መድረስ ነው ዓላማዬ። በር ላይ ሆነው ግንባር ቀደም ያልሆነውን ግንባሩን አዙሮ እንዲሄድ ለማድረግ በጥንቃቄ እየለቀሙ ያስገባሉ። በእርግጥ እኛንም አሾልኮ አስገብተውናል። አዳራሹ ካፍ እስከ ገደፍ ሞላ። ስብሰባው ለታላቁ መሪያችን የህሊና ጸሎት በማድረግ ተጀመረ። መቼስ ማንን እንደሆን ገብቷቸዋል። መለስ ዜናዊ ነው። በጊዜው ሟቹ ጠቅላይ ሚኒስትር ታላቁ መሪ ተብለው እንዲጠሩ በተጻፈም ባልተጻፈም ሕግ ተደንግጎ ነበር። ክቡር ሚኒስትሩ አጀንዳውን አስተዋወቁ። ባጭሩ ስለ አክራሪነት ነው። አቶ አምባዬ የተባሉ የሚኒስትር መስሪያ ቤቱ ሰው ያዘጋጁትን ጽሑፍ በፕሮጀክተር ዘረገፉት። የቀረ የለም። ሁሉም በአክራሪነት ተፈርጇል። አንዳንድ ወሃቢያዎች፣ አንዳንድ ሰለፊዎች፣ አንዳንድ ካዋርጃዎች፣ አንዳንድ ማህበረ ቅዱሳን፣ ሁሉም አክራሪዎች ናቸው ተባለ። ከንጉሱ ዘመን ጀምሮ እስከ አምባገነኑ ደርግ ድረስ የሃይማኖት እኩልነትና ነጻነት እንዳልነበር አስተጋቡ። አንዳንዶች ወያኔ የሚሉት የኢህአዴግን መንግስት ቸርነት ሰበኩ። አቶ አምባዬ ረጅሙን ትንተናቸውን ሲጨርሱ ክቡር ሚኒስትሩ ተተኩ። በተነሱት ጉዳዮች ላይ ትንሽ ለመጨመርና ለማጠናከር ብለው አንዳንድ ነገሮችን አንስተው በአንዳንዶች ላይ ዙሩን አከረሩት። እኚህ ክቡር ሚኒስትር ንግግራቸው ጠንካራ ነው። ልክ እንደ ታላቁ መሪያችን። ትንሽ የሚለዩት በአማርኛቸው ነው። ያዝ ያደርጋቸዋል። የሕገ መንግሥቱ አንቀጽ 90 ንዑስ ቁጥር 2ን ተነተኑት። ትምህርት በማናቸውም ረገድ ከሃይማኖት፣ ፖለቲካ አመለካከቶችና ባህላዊ ተጽዕኖች ነፃ በሆነ መንገድ መካሄድ አለበት ይላል አሉ። በእርግጥ እሳቸው ከሃይማኖት የሚለው ላይ ነው ጠበቅ ያደረጉት። ይሄኔ ከጎኔ የተቀመጠው ግንባር ቀደም ጓደኛዬ ባጣባውዚስ አለኝ። በዩኒቨርሲቲ ግቢ ውስጥ ፖለቲካ እየሰበኩ እንዴት ነው አንቀጹ የሚነሳው ማለቱ ነው። የዓይኖቼን ቅንድቦች ከፍና ዝቅ በማድረግ በምልክት ብቻ እኔም አልገባኝም አልኩት። ክቡር ሚኒስትሩ ማጠናከሪያ ያሉትን ተጨማሪ ሀተታ በማተት አጀንዳውን እስኪበቃው ድረስ እንደ ብረት ካጠነከሩት በኋላ መድረኩ ለውይይት ክፍት ሆነ። የመጀመሪያው ተናጋሪ ማይኩን ተቀበለ። ወደፊት አካባቢ ስለነበር አካላዊ ገጽታው አይታየኝም። ድምፁ ግን ወፍራም ነው። በእውነቱ ዛሬ የተወያየንበት ነገር በጣም አስፈላጊ ነው ብዬ አላምንም። ስራ አጥነት አንገብጋቢ ሆኖብን ተምረን ተመርቀን መውደቂያ እያጣን የእናንተ ጭንቀት አክራሪነት ነው። ከባድ ጭብጨባ። ክቡር ሚኒስትሩ ገላመጡን። ስሙ፣ ይሄ ጭብጨባ እኮ የአምባገነኖች የደርጎች መገለጫ እንጂ የግንባር ቀደሞች አይደለም። ደርግ ነው በባዶ አዳራሽ የሚያስጨበጭብ። ሌላም ተግሳጽ አወረዱብንና ለሌላኛው ዕድል ሰጡ። ሁለተኛው ተናጋሪ ስሙንና ብሔራዊ ድርጅቱን ተናግሮ ቀጠለ። እኔም የምለው ነገር ስለ ሥራ ነው። ሥራ ስጡን ስንል ኮብልስቶን ስሩ ትሉናላችሁ። የተማረውም ያልተማረውም ኮብልስቶን ከሠራ ልዩነቱ ምንድን ነው? ደማቅ ጭብጨባ። በጭብጨባው ታግዞ ንግግሩን አራዘመ። እንደገና ደግሞ ስለ መብት ስታወሩ በኢህአዴግ ዘመን መብታችሁ ተከብሮ ነጻነታችሁ ተከብሮ ትላላችሁ። የትኛው መብታችን ነው የተከበረው? የትኛውስ ነጻነታችን ነው የተከበረው? በቀደም ለታ እሑድ ቀን ስታዲየም ኳስ ልናይ ከተሰለፍንበት የፌዴራል ፖሊስ ቀጠቀጠን፣ ስንቱን ሽባ አደረገው። ፌዴራል የሚሉት ግን ኢትዮጵያ አይደለም እንዴ? ሌላ ጭብጨባ። ተናጋሪው ቀጥሏል። ቆይ አልጨረስኩም። አንዲ ነገር ትቀረኛለች። ደግሞ ሚዲያዎቻችን ውሸት ብቻ ነው ስራቸው። ትናንት በቴሌቪዥን 40 ኩንታል ጤፍ በጭልጋ ተመረተ ሲል ነበር። እኔ ራሴ የጭልጋ ልጅ ነኝ። እንኳን 40 ኩንታል አንድ ገበሬ ሊያመርት 4 ኩንታልም የለ። ይህ ለምንድን ነው የሚዋሽ? እንዴ ነውር አይደለም እንዴ? አዳራሹ በሁካታ ተሞላ። የህዋስ አመራሮች አይናቸውን ማፍጠጥ ጀመሩ። የአንዳንዶቹ ጉንጭ የበሰለ ቲማቲም መምሰል ጀምሯል። ክቡር ሚኒስትሩ ድምፅ ማጉያውን አበሩ። ጎበዝ፣ እኔ እኮ የግንባር ቀደሞች ስብሰባ መስሎኝ ነበር። እና እንግባባ እንጂ አታጨብጭቡ ማለት አታጨብጭቡ ነው። በቃ እንስማማ፣ እንደማመጥ እንጂ። ሶስተኛው ተናጋሪ ማይኩን ያዘ። ጀንተል ያለ ነገር ነው። የለበሰው ነጭ ቦዲ ሰውነቱን አላንቀሳቀስ ብሎታል። እኔ በዚህ ውይይት በጣም አዝኛለሁ። ስለ ኮብልስቶን የተባለው እንዳለ ሆኖ የድሮን ታሪክ እየበረዝን እየከለስን የዛሬውን ለማግዘፍ ለምን እንደምንሯሯጥ አይገባኝም።
ይሄ ነገር ድርጅታችን እንዳይነዳው መጠንቀቅ ያሻል። ጽንፈኛው ማን እንደሆነ ይታወቃል። ያን ለመንካት ሌሎችንም በጎን ማሰለፉ አህያውን ፈርቶ ዳውላውን ያስመስላል። ከዚህ ውጭ ግን በጣም የገረመኝ ተቃዋሚ ፖለቲከኞችን ሚኒስትሩ ሲናገሩ የከሰሩ ፖለቲከኞች ብሏቸዋል። በምርጫ ተወዳድሮ መሸነፍ መክሰር ነው እንዴ? እንግዲህ ኢህአዴግ ላለመክሰር ዕድሜ ልኩን ይገዛል ማለት ነው። ይሄ በጣም ያሳፍራል። ቃል ብንመርጥ አሪፍ ነው። አመሰግናለሁ። ከስካሁን የበለጠ ጭብጨባ አዳራሹን ናጠው። የስብሰባውን ሂደት ለተመለከተ የኢህአዴግ አባላት ሳይሆን ተቃዋሚዎች የተሰባሰቡበት ነው ይመስለው። ክቡር ሚኒስትሩ መላ መፈለግ ጀመሩ። እስካሁን የተናገሩት ወደ 8 የሚጠጉት ብአዴን ከተባለው ብሔራዊ ድርጅት ነው። ሁሉም ተቃውሞ በዛበት። ከዚህ በኋላ ብአዴኖች በቃችሁ፣ ሌሎች ብሔራዊ ድርጅቶች ተናገሩ አሉ። ከጥቂት ማጉረምረም በኋላ ሌላኛው ተናጋሪ ማይኩን ተቀበለ። ስሙን ተናገረ። ዲፓርትመንቱን አስተዋወቀ። ወደ ንግግሩ ሊገባ ሲል ክቡር ሚኒስትሩ ከየትኛው ብሔራዊ ድርጅት ነህ አሉት። እሱም ኢህአዴግ አላቸው። በሳቅ አጀብ ነው። ብሔራዊ ድርጅት ነው ያልኩ አሉት። እሱም እኮ ኢህአዴግ አልኩት እኮ። ሚኒስትሩ ለሶስተኛ ጊዜ ደግሞ ጠየቁት። ያንኑ ደግሞ መለሰ። እኛም ያንኑ ሳቃችን ደግም ነው። እሺ ቀጥል አሉት ተስፋ በቆረጠ ድምፅ። መወያየት ያለብን ስለ ዩኒቨርሲቲያችን ችግር እንጂ ስለ ጽንፈኛና አክራሪነት አልነበረም። ዩኒቨርሲቲ ውስጥ ስላሉ አስተዳደራዊ ችግሮች፣ አካዳሚ ነክ ጉዳዮች እንጂ ለኛ ብዙ የማይገባንና የማይመለከተን ጉዳይ አልነበረም። ደግሞ ለምን እኛ ኢህአዴጎች ብቻ እንወያያለን? አክራሪነት ሌሎች ተማሪዎችንስ አይመለከትም? እና የመሳሰሉት ሌሎች ጥያቄዎችን ጠይቆ ጨረሰ። ቀጥሎ መነጽር ያደረገ የተረጋጋ ወጣት እድሉን አገኘ። ከኦሮሞ ህዝቦች ዲሞክራሲያዊ ድርጅት ነኝ አለ። ክቡር ሚኒስትሩ ተስፋ የጣሉበት ይመስላል። ግንባር ቀደም ቢሆን ብለው እሱም እንዲህ ተናገረ። እኔ እንደማምነው ርዕሱ በራሱ አስፈላጊ አይደለም። ኢህአዴግ ብዙ ጊዜ ችግሮቹን ከመፍታት በላይ ችግሮቹን ማስተጋባት፣ ቀዳዳዎችን ከመድፈን ይልቅ ማድመቅና ማደንቆር ይቀነዋል። የአምናውን አጀንዳ ነው ዘንድሮም የደገማችሁት። ምንም አዲስ ነገር የለም። እጁን አወናጭፎ ተቀመጠ። ሌላኛው ተናጋሪ እጁን አወጣ። ጸጉሩን እንደ ገመድ ገምዶታል። አገጩ እንደ ቄስ ጺም ቁልቁል የወረደ አፍንጫው ሰልካካ የጆርናሊዝም ተማሪ ነው። እኔም የመጣሁት ከኦህዴድ ነው። ባገርማችሁ ምንድነው ስባል ኦፒዲዮ ላለሁ እንጂ መታወቂያ እንኳን የለኝም። ለምን እንደማይሰጡኝም አይገባኝም። ለምንድን ነው የማንታመነው? ነው ለመታመን የግድ የህዋት አባል መሆን አለብን? ሌላው ስለ አክራሪነት የተባለው ይለፈኝና ስለ ግቢያችን ሁኔታ ልጠይቅ። ምንም እንኳን ብኖርበትም የተማሪዎች መማክርት አመራረጥ ትክክል አይደለም። ፖለቲካና ብሔር ያጠላበት ነው። እንኳን የተማሪውን መብት ተከራክረው ሊያስከብሩ በራሳቸው መቆም የማይችሉ ናቸው። እና ኢህአዴግ ለምን በሁሉም ጣልቃ ይገባል? የፕሉራሊዝም ጽንሰ ሐሳብ የት ገባ? ተማሪው ራሱ የሚፈልጋቸውን መሪዎች በነጻነት እንዲመርጥ ለምን አይደረግም? ዲሞክራሲ ውስጥ የት ነው ያለው? ስለ ኮብልስቶን አብዝቶ የሚነዛው እንኳን ፌዝ ነው። እኛ ስንመረቅ እሱም ያልቅና ተደራጁና ኮብልስቶኑን ውሃ ጠጡ እንዳንባል። ሳቅና ወካታ በተማሪው ጭብጨባ ሞራል የመጣለት ተናጋሪ ንግግሩን ቀጥሎ ሌላው እኔ የጆርናሊዝም ተማሪ እንደመሆኔ ቅድም ተገልጿል። ኢቲቪ ያሉ ጋዜጠኞች ጆርናሊዝም ሳይሆን ጆካይዝም ነው ያጠኑት። ሌላ ሳቅ። የሚዲያ ኤቲክስ የላቸውም። ሁልጊዜ ውሸት ነው። ኢቲቪ 1 ሲታረስ ነው የሚያሳየን። ኢቲቪ 2 ሲዘራ ነው። ኢቲቪ 3 ሲከመር፣ ኢቲቪ 4 ሲሸጥ ነው የሚያሳዩን። የሳቁ ንጉሥ በላቸው የገባበት ይመስል አዳራሹ በከፍተኛ ሳቅ ተናገ። ከክቡር ሚኒስትሩና ከህዋስ አመራሮች በቀር ያልሳቀ የለም። ምናልባት ድርጅታዊ እርምጃ እንዳይወሰድባቸው በመፍራት ሳቃቸውን ያፈኑ ይመስላል። ለምሳ ከመውጣታችን በፊት አንደበተ ርቱዕ ተናጋሪ ማይኩን ጨበጠ። እኔ ለመድረኩ የሚጠይቀው ከድሮ እስከ ዘንድሮ ከአምና እስካሁን ሪፖርት ሲቀርብ አንዳንድ የሚባል ነገር አለ። እነዛ አንዳንድ እነማን ናቸው? እነዛንስ ለይቶ መቅጣት አይቻልም? እስከ መቼ አንዳንድ እየተባለ በጅምላ እየተወቀጠ ይኖራል? ሌላው ወሃቢያ የሚባል ነገር አለ ወይ? ቢሮ አለው? አድራሻ አለው? ድርጅት ነው? ምንድን ነው? ግራ ገባን እኮ። በዚሁ አጋጣሚ ስለ ኢህአዴግ አደረጃጀት ጥቂት ለመናገር ቅድም ክቡር ሚኒስትሩ ከአራቱ ብሔራዊ ድርጅቶች ግንባር ቀደሞች እንደሆነ ነግረውናል። እዚህ ውስጥ ዜጋ የት ነው ቦታው? ራሱን እንደ ዜጋ እንደ ኢትዮጵያዊ የሚቆጥረው የህብረተሰብ ክፍል በአገሪቱ ውስጥ ተሳትፎ ምን ድረስ ነው? ይህንን ክፍልስ ህገ መንግስቱ ያውቀዋል? ህገ መንግስታችን ሰዎችን በብሔር ብቻ መበየኑ ችግር ያለው አይመስሎትም ክቡር ሚኒስትር?
ለምሳሌ እኔ የ4ኛ ዓመት የቲያትር ተማሪ ነኝ። በጾታዬ ወንድ ነኝ። በሃይማኖቴ ክርስቲያን ነኝ። እንደ ማንኛውም ሰው ብሔር አለኝ። እነዚህ ሁሉ እኔን ከሌላው ለመለየት ወይም ለመመደብ የሚያስችሉ ማንነቶች ናቸው። ታዲያ አንዷን ቅንጣት የብሔር ማንነት ብቻ ወስዶ የሰውን መብት ያክል ትልቁን ነገር መበየን አስቸጋሪ አይመስሎትም? ሐሳቡ ጠጠር ስላለ ወይም በሌላ ምክንያት ሊሆን ይችላል ይህን ንግግር ብዙ ታዳሚ በጸጥታ ነው ያዳመጠው። የምሳ ሰዓት ደርሷል። መውጫችን ነው። ክቡር ሚኒስትሩ በጥያቄዎቻችን ደስተኛ እንዳልነበሩ ያስታውቃሉ። ከምሳ መልሳቸውን እንደ ላውንቸር ሊያምዘገዝጉት እንደሆነ ገምተናል። ከሳቸው በላይ የህዋስ አመራሮች አምርረዋል። ስብሰባው መስመሩን ስቶ እንደጠበቁት ሳይሆን ባልጠበቁት መንገድ ሄደና ግንባር ቀደምት የተባሉት ጭራ ቀደም ሆነው አረፉት። የኛ ዘመን እንዲህ ነበር። ፖለቲካ የማይገባበት ጓዳ የማዩኝበት ገንዳ አልነበረም። ድህረ ታሪክ። እነሆ ይህ ስብሰባ ከተደረገ ከ4 ዓመታት በኋላ በኦሮሚያና በአማራ ክልል አንዳንድ አካባቢዎች አመጾች ተቀሰቀሱ። አብዛኛው የአመጹ መሪዎችና ተሳታፊዎች የዩኒቨርሲቲው ተማሪዎችና ተመራቂዎች እንደነበሩ በስፋት ተነግሯል። ራሳቸውን ቄሮና ፋኖ በማለት የሚጠሩት ወጣቶች ባቀጣጠሉት ህዝባዊ አመጽ አቶ ኃይለማርያምን በዶክተር አብይ ኢህአዴግንም በብልጽግና ተክተዋል። እዚህ ስብሰባ ላይ ግንባር ቀደም ተሳታፊ ከነበሩት ምን ያህሉ ግንባር ቀደም ያመጹ ተሳታፊዎች ነው ይሆን? ምን ያህሉስ የለውጡን ትሩፋት ተቋድሰው ይሆን? ሁሉን ማወቅ አለመቻል እዚህ ላይ ይቆጫል። 3 ብርቱ ሰው። ምዕራብ ቴስ ነው። በኢትዮጵያ ውስጥ ካሉ ወረዳዎች አንዱ። እድሜያቸው ጠና ያለ ሽማግሌ ከሁሉ አካባቢ በስደት መጥተዋል። አዛውንቱ ሰው ትውልዳቸው ሰሜን ጎንደር በለስ አካባቢ ነው። ዛር የተባለ ክፉ መንፈስ ሲያጠቃቸው ቅሌን ጨርቄን ሳይሉ ወደማያውቁት ሀገር ሄዱ። ተጓዙ፣ መነኑ ወደ ወሎ። ወሎ ደግሞ ለመጣ ሁሉ ቄጠማውን ጎዝጉዛ የምትቀበል ሀጃዋ የሞላላት ስንዱ ነበረችና ያ ክፉ ዛር እስኪተዋቸው እዛው ተቀመጡ። አሁን ያ ዛር የለም፣ ለቋቸዋል። ወሎ ፈውሳቸዋለች። ስለዚህም የወሎን ውለታ እያስታወሱ የወሎን ምስጋና በልባቸው ቋጥረው የመልስ ጉዞ ወደ ጎንደር፣ ወደ ሰሜኑ ሳይሆን ወደ ደቡቡ ደብረ ታቦርን አቋርጠው መካነ ኢየሱስን አልፈው ቁልቁል ወደ ምዕራብ አቅጣጫ ነጎዱ።